ሰላም እንዴት ናችሁ? ኃይለ ሚካኤል ሞላ ነኝ። በሌላ ጠቃሚ ቪዲዮ ተገናኝተናል። ዛሬ ደግሞ ሁሉም ነገር የሚጀምረው ከራስ ነው በሚል ሀሳብ ነው የምናወራው። ይህን ንግግር አንድ ሴት ነው ስትናገር የሰማሁት። ልጅቷን አላስታውሳትም። የስነ ጽሁፍ ምሽት ነበረ። እዛ ስነ ጽሁፍ ምሽት ላይ ተሳታፊ ነበርኩኝ እና ከቆየት ካለ ዓመታት በፊት ነው የሰማሁት። አምስት፣ ስድስት፣ ሰባት ዓመት አካባቢ ይሆናል እና ያኔ ሁሉም ነገር የሚጀምረው ከራስ ነው ነበር ያለችው ልጅቷ እና ልጅቷ የተናገረችበት መንገድ ልቤ ውስጥ ነው የገባው እና ያችን ንግግር ሰምቼ ከዛ በኋላ እንዴት ከራሴ ልጀምር የሚለውን ከማነባቸው መጽሐፍት ከምሰማቸው ኢንተርቪዎች ሳሰላስልም እንዴት ነው ከራስ መጀመር ያለብኝ ያልኩኝ ከራስ መጀመር የሚለውን በተግባር እንድፈጽመው በደንብ ረድቶኝ ነበር። ይቺ የመጀመሪያ ጊዜ ከዛች ሴት የሰማሁት ንግግር ምን ትላለች ልጅቷ? መስጠት፣ ፍቅር መስጠት፣ አክብሮት መስጠት፣ መንከባከብ፣ ማድነቅ፣ ማወደስ፣ ማክበር፣ መተቸት፣ መሸለም፣ ማበረታታት ምናምን ሌሎች ሰዎችን እንችልበታለን። ግን መሆን ያለበት መጀመሪያ ከራስ ነው። ሌሎችን ከማፍቀራችን፣ ሌሎችን ከመርዳታችን፣ ሌሎችን ከማወደሳችን፣ ሌሎችን ከማገዛችን በፊት መጀመሪያ ራሳችን ነው ማገዝ ያለብን ትላለች። አሁን ይኸውልህ ሰው ራሱን ሳያግዝ ሌሎችን የሚያግዝ ከሆነ፣ ሰዎች ራሱን ሳይወድ ሌሎችን የሚወድ ከሆነ፣ ራሱን ሳያከብር ሌሎችን የሚያከብር ከሆነ፣ ራሱን ሳይንከባከብ ሌሎችን የሚያከብር ከሆነ ፌክ ነው ትላለች፣ አይቆይም ትላለች። እውነቷ ነው። እና ይሄን ነገር በራሴ ህይወት ላይ ያየሁት ነበረ እና ደስታችንም ሰላማችንም ፎርጅድ እና ጊዜያዊ ነው የሚሆነው ብዙ ጊዜ ለእኛ ሳንሰጥ ለሰዎች ስንሰጥ እና ቅድሚያ ለራስህ ስጥ፣ ቅድሚያ ለራስህ አድርግ እያልኩ ነበር ለእኔ ስነግረኝ ነበርና ከዛን ቀን ጀምሮ ብዙ ነገር ለራሴ ሳረግ ነበረ። ለምሳሌ ለራሴ ፍቅር ሰጥ ነበረ፣ በአለባበሴ፣ በአዋዋሌ። ዛሬ አንድ መጽሐፍ አንብቤ ከሆነ ብራቮ ኃይሌ ብራቮ ብራቮ ለው ነበረ። ከዛ ዛሬ አንድ ጥሩ ተግባር ከውኜ ስመጣ ራሴን አበረታታው ነበረ። ከዛ አየውና እንደዚህ ልክ ምናምን አካሌን፣ ፀጉሬን ምናምን አምሮብሃል፣ ተውበሃል ምናምን እያልኩኝ ራሴን ነግረው ነበረ። ከዛ በፊት ግን ምን ነበር መሰላችሁ? ይሄው ፀጉሬ እንደምታዩት ማለት ነው። እንደምታዩት ፀጉሬ ገና በልጅነቴ በ10 ምናምን ዓመት ጀምሮ ነው ነጭ የሆነውና ነጭና ጥቁር ቅልቅላ ምን ሆነ መሰላችሁ? ነጭና ጥቁር በመሆኑ ገና በወጣትነቱ ያረጀ ይሉኛል። ከዛ በቅጥነቴ፣ ከዛ በአንዳንድ ነገሮች በምናምን ይሄ ደስታ የማጣ ሰው ነበርኩኝ። ይሄን ደስታ ለማግኘት ደግሞ ለሰዎች እያደረግኩኝ ይሄ ለራሴ ሳላደርግ ለሰዎች እያደረግኩኝ ከሰዎች ለመቀበል ጥረት አድርግ ነበረ እና ይሄ ነገር ፌክ ሆኖ አገኘሁት። እድሜ ለዛች ሴት ንግግር። ከዛን ቀን በኋላ ያለምንም ድርድር መጀመሪያ ቅድሚያ የምሰጠው ለራሴ ነው። ምንም ነገር ሲኖር ራሴን ጥሩ ቦታ ወስደዋለሁ። ሰዎች ቢሄዱበት ብዬ በምመኝበት ቦታ ራሴን ወስደዋለሁ። ሰዎች ይሄን ቢበሉት ምለውን ምግብ ራሴ እበለዋለሁ። መጀመሪያ ለራሴ እሰጠዋለሁ። ሰዎች እኮ ኢትዮጵያን እየዞሩ ቢጎበኙ፣ የቱሪስት መዳረሻዎችን ቢያዩ፣ እንደዚህ ቢያደርጉ ምናምን ብዬ የምጠቁማቸው ሰዎችን መጀመሪያ እኔ ራሴ ሄጄ አድርገዋለሁ። ይሄን ነገር በደንብ ነው የተጠቀሙ። ለምሳሌ እየዞሩ ሀገር መጎብኘት ለሚችሉ ሰዎች እኮ ጥሩ ነው እያልኩኝ አቅም ላላቸው ሰዎች እናገር ነበር። ማለት ገንዘብ ብር ላላቸው በቃ ለምን እዚያ ቦታ አትሄድም እንትን አትጎበኝም ምናምን ነበርና ከዛ ግን ራሴ ማድረግ ጀመርኩ። ከዛ እኔ ራሴ ማድረግ ስጀምር ለራሴ ትልቅ ቦታ ስሰጥ፣ ቅድሚያ ለራሴ ስሰጥ በጣም ህይወቴ ላይ በጣም ብዙ ነገር መከሰት ጀመረ። የተለያዩ ቦታዎች እሄዳለሁኝ፣ በእግር ጉዞ ወክ አደርጋለሁኝ፣ የተለያዩ ቦታዎች ጎበኛለሁኝ። ሀረር፣ ድሬዳዋ ሄጃለሁኝ፣ የመቀሌ፣ ትግራይ፣ ከዛ ወሎ። በቃ ኃይሌ ይገባሃል፣ ቅድሚያ ለራስህ ስጥና ከዛ ነው የተረፈው የምትሰጠው። በመንፈሳዊ ህይወትም እኮ ይባላል አይደል? ምንድን ነበር የሚለው? ሰው ባልንጀራው እንደ ራሱ ይውደድ አይደል የሚለው? ጠላቱን ደግሞ እንደ ባልንጀራው ይውደድ። ስለዚህ ሰው ባልንጀራው እንደ ራሱ መውደድ ካለበት መጀመሪያ ራሱ መውደድ አለበት ማለት ነው። ራስን መውደድ፣ ቅድሚያ ለራስ መስጠት ወሳኙና የመጀመሪያው ነገር ነው። አሁን አንዳንዶቻችን ውሏችን ወይም ደግሞ ደስታችን፣ ሰላማችን በሰው እጅ ላይ ነው ያለው። ስለዚህ ምን እናደርጋለን? ቁጭ እንልና ለምሳሌ
በነገራችን ላይ ለሰው ስናደርግ ውስጣችን ለእኛ መጀመሪያ ካላደረግነው ውስጣችን ሰላም አይኖረው። በእኔ ህይወት በራሴም ስላየሁት ነው። ሰላም አይኖረው። ሰዎች እኔ በሆነ ቦታ ላይ ወድቄ ሰዎችን ለመደገፍ ስሞክር በሰው ፊት ሊሆን ይችላል ጥሩ መስዬ የምታት ሊሆን ብቻዬን ስሆን ግን የሚሰማኝ ጥሩ ስሜት አይደለም። ስለዚህ ምናደርጋለን? ቁጭ እንልና ከዛሬ ጀምሮ ለራሴ ብዙ ነገር መጀመሪያ ለራሴ እሰጣለሁ። ለሰዎች አንስጥ፣ ለሰዎች አናርግ፣ አንደግፍ ማለት አይደለም፣ ግን መጀመሪያ ለራስ መሆን አለበት። አሁን ከራስ ተርፎ ለሰው ሲሰጥ በጣም ትልቅ ነገር ነው። ራሱን መንከባከብ የሚወድ ሰው ሰዎችን ለመንከባከብ ለሱ ቀላል ነው። ለምን? ኤክስፔሪየንስ አለው ራሱን በመንከባከብ። ስለዚህ እንዴት ሰዎች መንከባከብ እንዳለበት ያውቃል። ሰዎችን መሸለም የፈለገ ሰው መጀመሪያ ራሱን ይሸለም። በምን ሊሸልም? አንድ መጽሐፍ ሲያነብ፣ ራሱን ስፕሪስ ይጋብዘው፣ ራሱን ቡና ይጋብዘው፣ ራሱን ቆንጆ ምግብ ይጋብዘው፣ ራሱን የሆነ ቦታ ወስዶ ጣና ዳር ሊሆን ይችላል የሆነ ቦታ ወስዶ ራሱን ያዝናና፣ ራሱን ሰዓት ይሸለም። ልክ ራሱን መሸለም በጥሩ ስራ ወይም ጥሩ ውሎ በጥሩ ምግባር ራሱን መሸለም ሲጀምር ሰዎችን መሸለም ለሱ የእውነት ነው የሚሆነው። ራሱን ጎድቶ የሚሰጥ አይደለም። በነገራችን ላይ አንድ ያለው አንድ ይስጥ አይደለም የተባለው፣ ሁለት ያለው አንዱን ይስጥ ነው የተባለው። ስለዚህ ምንድን ነው ለእኛ ነው መጀመሪያ መስጠት ያለብን፣ ከዛ ነው ለሰዎች መስጠት ያለብን፣ ከኛ ነው ተርፎ መውጣት ያለብን። እንደዛ ሲሆን መስጠታችን ለሌሎች ራሱ ብንደብቀው የሚወጣ መስጠት ይሆናል፣ የሚንጸባረቅ መስጠት ይሆናል ማለት ነው። ስለዚህ ፍቅር ለራሳችን እንስጥ። ፍቅር የሚጀምረው ከቃል ነው። ራሳችን እንንከባከብ። ጥሩ ቦታ አሪፍ ቦታ እንስጠው፣ እንውሰደው። ጥሩ ሰዎች እናገናኘው። ራሳችን ጥሩ ጓደኛ እናድርግ፣ እንውሰድ። ጥሩ ጓደኛ እናብጅለት፣ ወይም ጥሩ ጓደኛ ጋር ጥሩ ጓደኛ እናድርገው። ራሳችን እናቆላምጠው። በጠዋት ተነስተን ምናምን ፈጣሪችን ካመሰገንን በኋላ ቀጥሎ ራሳችን እናቆላምጠው፣ ራሳችን እናድንቀው። ከዛስ ራሳችን እናበረታተው። ማለት ይኸውላችሁ ለሰው የምታደርጉትን ቁጭ ብሎና እስኪ ያስቡት። እሱን መጀመሪያ ለራስ አድርጉት። አሁን እንደዚህ አይነት ሰው ስትሆኑ ብቻችሁን መቀመጥ የሚያስደስታችሁ ሰው ትሆናላችሁ። አሁን አንዳንድ ሰው እስኪ ልጠይቃችሁ፣ ብቻችሁን ቁጭ ብትሉ እስኪ ቀንም ሙሉ በቤት ባትወጡ ማለት ወይም ደግሞ እስኪ ግማሽ ቀን 4 ሰዓት 5 ሰዓት ብቻችሁን ቁጭ ብሎ ጸጥ ያለ ቦታ ብትባሉ ትቀመጣላችሁ? ጸጥ ያለ ቦታ መቀመጥ ምቾት ከነሳችሁ፣ ቀንም ሙሉ አንድ ቤት መቀመጥ ምቾት ከነሳችሁ፣ ከራሳችሁ ጋር መሆን ምቾት ይነሳችኋል ማለት ነው። ከራሱ ጋር መሆን ምቾት የነሳው ሰው ደግሞ ለራሱ እየሰጠ አይደለም። ይሄ አንዱ ምልክት ነው። ለራስ ማሰጥ ከሆነ ጸጥ ስትል ብቻን ቁጭ ስትል ይጠይቀሃል። ለእንትና ያረግከው መጀመሪያ ለራስ ብታደርግ፣ ለእንትና የሰጠው መጀመሪያ ለራስ ብትሰጥ፣ ለእንትና ያሰብከው መጀመሪያ ለራስ ብታስብ ይልሃል። ውስጥ ይጠይቀዋል፣ ህሊና ይጠይቀሃል፣ ይጠይቅሻል። እና ለራሱ ቅድሚያ ሰጥቶ ለሌሎች የሚሰጥ ሰው ብቻውን ሲሆን ደስተኛ ነው። ጸጥ ያለ ቦታ ሲቀመጥ ደስተኛ ነው። ስለዚህ አሁን አንዳንዴ እንደዚህ ከራሱ ጋር ሲያወራም ጤነኛ ነው። ከራሳችን ጋር በምናወራበት ሰዓት ላይ ምቾት ማይሰጠን ከሆነ ቅድሚያ ለራሳችን መስጠት እንለማመድ ማለት ነው። ከትንሽ ነገር መጀመር እንችላለን። ከትንሽ ነገር ማለት ለሰዎች ምን አስበሃል? እሱ መጀመሪያ ለራስ አድርግ ማለት ነው። ሁሉም ነገር የሚጀምረው ከራስ ነው ይላል። አይታችሁ ከሆነ ደግሞ አንዳንድ ሰዎች የሚወቅሱ ሰዎች አሉ አይደል? አዎ፣ ራሱ መውቀስ የለመደ ሰው በትህትናና በቀና ቃል ሰዎችን ይወቅሳል፣ ሊያስተምር ፈልጎ። ራሱን መውቀስ ማያውቅ ሰው ግን ሰዎችን ራሳቸውን እንዲያጠፉ የሚገፋፋ ሊሆን ይችላል ወቀሳው ማለት ነው። ወይም ደግሞ ትራውማ የሚሆን ወቀሳ ሁሉ ሊወቅሳቸው ይችላል። ይሄ እነሱን የበለጠ በሽተኛ ሊያደርግ የበለጠ ጸጸቱ ሊያስገባ የሚችል ወቀሳ ነው የሚወቅሳቸው። ራሱን የማይወቅስ ሰው ቁጭ ብሎ ራሱን በትትና የወቀሰ ሰው እንዲህ እኮ አላደረግም፣ እንዲህ እኮ አልሰራም፣ እንዲህ እኮ አልፈጸምክም፣ እንዲህ እኮ አላሰብክም፣ ስለዚህ እንደዚህ ማድረግ አለብህ ብሎ ራሱ የሚወቅስ ሰው ሰዎቹን መውቀስ ቀናነት ይኖረዋል። ስለዚህ ራስን መውቀስ፣ ራስን መጠየቅ፣ ራስን መውቀስ ከራስ ነው የሚጀምረው። ሻወርም ሲጀምር ከራስ ነው ይባላል። እውነት ነው። ሻወርም ሲጀምር ከራስ ነው። ስለዚህ ከራስ እንጀምርም ማለት ነው። ከዛ በኋላ ታዩታላችሁ የውስጣችሁ ሰላም፣ ደስታ፣ መረጋጋት እየጨመረ ሲሄድ ማለት ነው። ስለነበረን ጊዜ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።